እኛቸው አስረስ እባላለሁ። የቡሬ ተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ስራ አስኪያጅ ነኝ። እንግዲህ ፓርኩ ላይ ምን ኦፖርቹኒቲ አለ? ምን እድል አለ? አሁን እኛ ክልል ላይ በተለይም ከክልል ውጭ ያለውን ማህበረሰብ ካየና አማራ ክልል የጦርነት ማዕከል፣ በጦርነት የሚታመስ ክልል፣ ምንም አይነት እድሎች የሌሉበት ክልል አድርጎ የመሳል እና የመገንዘብ ሁኔታዎች ይስተዋላሉና እውነት ለመናገር አማራ ክልል ከፍተኛ የሆነ ለኢንቨስትመንት ምቹ የሆኑ ጸጋዎች የተከማቹበት ከፍተኛ የሆነ በተለይም በአግሮ ፕሮሰሲንግ ኢንዱስትሪ አግሮ ፕሮሰሲንግ ዘርፍ መሰማራት ለሚፈልጉ ባለሀብቶች ሁሉም አይነት ጸጋዎች ያሉበት ክልል ነው። ከፍተኛ የሆነ የመሰረተ ልማት ትስስር ያለበት ክልል ነው። ከዚህ ውጪ የዚህ ኢንዱስትሪ ፓርክ ብናይ ዓለም አቀፍ ደረጃቸውን የጠበቁ መሰረተ ልማት የተዘረጉለት ደረጃቸውን የጠበቁ የአስፋልት መንገዶች፣ ኢንዱስትሪ ፓርኩ የሚያስፈልገውን የውሃ አቅርቦት፣ የቴሌኮም ሰርቪስ እና ሁሉም አይነት መንግስታዊ አገልግሎቶች የተደራጁበት ኢንዱስትሪ ፓርክ ነው። ይሄ አርሲዎቻችን በተመሳሳይ ሁኔታ እነዚህ አይነት ዋና ዋና የሚባሉ መሰረተ ልማቶች የተሟሉበት ኢንዱስትሪ ፓርክ ነው። ከዚህ ውጪ ትርፍ አምራች ከሚባሉት በሀገራችን ትርፍ አምራች ከሚባሉት ከባቢዎች አንዱ ይሄ ቀጠና ነው። የደቡብ ምዕራብ አማራ ብለን የጠቀስነው ቀጠና ነው። የሚፈለገውን ያህል የግብርና ምርት በሚፈለገው መጠን ጥራትና ጊዜ ማቅረብ የሚቻልበት አካባቢ ነው። ስለዚህ ባለሀብቶች ወይም አልሚዎች ወደ ቀጠናው መጥተው ወደ ኢንዱስትሪ ፓርኩ መጥተው በዘርፉ ተሰማርተው ፋብሪካ ተክለው ወደ ማምረት ቢሸጋገሩ ራሳቸውንም በቀላሉ በተመጣጣኝ ወጪ በአነስተኛ ወጪ ለከፍተኛ ትርፍ የሚያገኙበት ሰፊ እድል አለ። ከዛም አልፎ ከባቢውን እና ህዝቡን መጥቀም የሚችሉበት ሰፊ እድል አለ። በአገር አቀፍ ደረጃም የራሳቸውን አሻራ ማስቀመጥ የሚችሉበት ወይም የራሳቸውን ኢኮኖሚካሊ አስተዋጽኦ ማድረግ የሚችሉበት ሰፊ እድል ስላለ ባለሀብቶች ወደ ኢንዱስትሪ ፓርካችን መጥተው የሚያለሙበት እድል ስላለ መጥተው ኢንቨስት እንዲያደርጉ በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በዚህ ዘርፍ መሰማራት ለሚፈልጉ ባለሀብቶች በአሁኑ ሰዓት ከ55 ሄክታር በላይ የለማ መሬት ሁሉም አይነት መሰረተ ልማት የተሟላለት የለማ መሬት ስላለ ይህንን እድል መጥተው እንዲጠቀሙበት በዚሁ አጋጣሚ ጥሪ ማስተላለፍ እንፈልጋለን። እንግዲህ ተግዳሮቶችን ካየን ነምበር 1 የነበረው ተግዳሮት የጸጥታ ችግሩ ነው። የጸጥታ ችግሩ ደግሞ አሁን ማህበረሰቡም ክልሉ ላይ እየደረሰ ያለውን ጉዳት በመገንዘብ ሰላም እንዲመጣ ከፍተኛ ጥረት እያደረገ ያለበት ሁኔታ ነው ያለ። በነገራችን ላይ ባለፉት 2 እና 3 ዓመታት ኢንዱስትሪ ፓርኩ ላይ ምንም አይነት የደረሰ ጉዳት የለም። ይሄ የሚያሳየው ምንድነው? ማህበረሰቡ በጣም ልማት ወዳድ ማህበረሰብ ነው። እንዲህ አይነት የህዝብ ሀብት የሆኑ ጉዳዮችን ተቋማትን ራሱ ማህበረሰቡ አብሮ ነው እየጠበቀ ለዚህ ደረጃ ያበቃቸው። ስለዚህ ጸጥታ ችግሩም አሁን እየተሻሻለ ያለበት ሁኔታ ስላለ ከፍተኛ የሆነ አንጻራዊ ሰላም እየተፈጠረ ስለሆነ እዚህ ያሉትን ባለሀብቶች ያለምንም ኮሽታ እየሰሩ ስለሆነ ባለሀብቶቹ ነፃ ሆነው መጥተው ወደ ልማት መግባት አለባቸው። ያው በክልሉ በኢንዱስትሪ ፓርኩም ላይ በክልሉም ላይ ተጽዕኖ አላሳደረም ማለት አይቻልም። እሱ አንድ ተግዳሮት ነበር ማለት ይቻላል። ሁለተኛው የኃይል አቅርቦት ችግር ነው የነበረው። እሱን የኃይል አቅርቦት ችግር ለመፍታት እንግዲህ የፌዴራል መንግስትም የክልሉ መንግስትም የኛ አማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽንም ተቀናጅተን በመስራታችን አሁን የተቋረጠው የሳብስቴሽን ግንባታ ስራ ግንባታው በጥሩ ሁኔታ ላይ ያለ። እንግዲህ በዚህ በጀት ዓመት መጨረሻ ላይ ኦልሬዲ የሳብስቴሽኑን ግንባታ ስራ በተለይ ዋናውን ሳብስቴሽን ግንባታ ስራውን አጠናቀን ሐምሌ ነሐሴ አካባቢ ኢነርጃይዝ ለማድረግ ጥረት እየተደረገ ነው። ያ ማለት የሙከራ ስራ ይጀምራል ማለት ነው። እንግዲህ ዋናው ቁልፉ ችግር የኃይል አቅርቦት ችግር የነበረው እሱ 100% እየተፈታ ያለበት ሁኔታ ነው ያለ ነው። ቀጠናው ትርፍ አምራች የግብርና ምርቶች ሰፊ የግብርና ምርት ያለበት የግብርና ፖቴንሻል ያለበት አምራች ኢንዱስትሪዎች የሚፈልጓቸውን ጥሬ ዕቃዎች በሚፈልጉት መጠን ጊዜና ጥራት የሚያገኙበት አካባቢ ነውና ምዕራብ ጎጃም ብለን የምንጠራው ይሄ ምዕራብ ጎጃም፣ ምስራቅ ጎጃምና አዊ ብለን የምንጠራው ከፍተኛ የሆነ የግብርና ፖቴንሻል ያለበት አካባቢ ነው ያለ። የጥራጥሬ ሰብሎችን ፕሮሰስ ማድረግ ቢፈልግ ሰፊ የሆነ የጥራጥሬ ሰብሎች ክምችት ወይም ምርት ያለበት አካባቢ ነው ያለ። የቅባት እህሎች ላይ መሳተፍ የሚፈልግ ሰፊ የሆነ የቅባት እህሎች ያሉበት ቀጠና ነው። በሚልክ ኤንድ ሚት ፕሮሰሲንግ ወይም በስጋና ወተት ማቀነባበር መግባት የሚፈልግ ከፍተኛ የሆነ የስጋና ወተት ማቀነባበር
የሚቻልባቸው ግብአቶች ያሉበት አካባቢ ነውና ሁሉም ለኢንዱስትሪ የሚያስፈልጉ ግብአቶች በስፋት የሚገኙበት ቀጠና ስለሆነ አልሚዎች ይህን እንደ አንድ እድል ማየት አለባቸው። ሁለተኛው ደግሞ የተደራጀ ኢንፍራስትራክቸር በፓርክ ውስጥም ከፓርኩ ውጭም ማለት ነው ከፓርኩ ጋር የሚገናኙ በጣም ከቡሬ ነቀምት የአስፋልት መንገድ እየተጠናቀቀ ያለበት ሁኔታ ነው ያለ። ከፍተኛ ምርት ያለበት የሽንዲ ጎመር ቡሬ አስፋልት መንገድ እየተጠናቀቀ ያለበት ሁኔታ ነው ያለ። ስለዚህ ኢንዱስትሪ ፓርኩ ከኢንዱስትሪ ፓርኩ ወደ አዲስ አበባ ወደ ነቀምት ወደ ምዕራቡ የሀገራችን በተለይም ወደ ወንበርማ አካባቢ ሰፊ የእርሻ ኢንቨስትመንት ያለበት ጥሬ ዕቃ በስፋት መምጣት የሚችልባቸው አካባቢዎች ሁሉ በኢንፍራስትራክቸር በመንገድ የተሳሰሩ ስለሆነ የቴሌኮም ሰርቪስ እንደ ልብ የሚገኙበት ቀጠና ነው። በአጠቃላይ ሁሉም መንግስታዊ ኢንፍራስትራክቸሮች የሚገኙበት ቀጠና ስለሆነ ወደ ቡሬ ኢንዱስትሪ ፓርክ መጥተው ኢንቨስት ቢያደርጉ ራሳቸውም ተጠቅመው ህዝባቸውንም መጥቀም ይችላሉ፣ የክልሉን ኢኮኖሚ ማሳደግ ይችላሉ። በአገር አቀፍ ደረጃም ባለሀብቱ የሚጠበቅበትን አስተዋጽኦ ለማበርከት ሰፊ የመወዳደር አቅም ያለበት አካባቢ ስለሆነ መጥተው ኢንቨስት እንዲያደርጉ በዚያው አጋጣሚ በታላቅ አክብሮት ጥሪያችንን ማስተላለፍ እንፈልጋለን።